السلام عليكم ورحمة الله وبركاته. يقول الله جل وعلا في محكم تنزيله: كل نفس ذائقة الموت وإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور. لله يالو جيتاችን الله سبحانه وتعالى نفسه اللو موتن كماشنات لنا الله سبحانه وتعالى موت የሚባለው ነገር ለመኖሩ ቁርአን ባይነግረንም ሐዲስ ባያስተምረንም ባይናችን እየተመለከተ ነው። ወከذلك ወንድሞቻችንን አባቶቻችንን ጎረቤቶቻችንን እየሸኘን ነው። ነገር ግን ከኛ ላይ የሚጠበቀው ትልቅና ዋና የሆነ ነገር አለ። በምንሞትበት ጊዜ ወደ መቃብር ይዘን መግባት ያለብን ነገር ምንድነው? ወከذلك ለምንጠየቀው ለሆነው ነገር ምንድን ምላሽ ነው ይዘን የሚሄደው የሚለውን ነገር ቆም ብለን መመልከት ያስፈልገናል። አዩሃ المسلمون عباد الله በመጀመሪያ ደረጃ አባታችንን አላህ Subhanahu Wa Ta'ala ይዘንላቸው ወከذلك እንደዚህም ከጀነትም አላህ Subhanahu Wa Ta'ala ይበላቸው ማለት ነው። እናም ዛሬ ምናልባትም አባታችንን ሸኝተናል፣ ነገር ግን ነገ ጧት እኛ እንሸኛለን፣ ተራችንን እየጠበቅን ነው ማለት ነው። ዛሬ አዘጋጅተን እሳቸው ላይ ሰግደን ወደ መቃብር ሸኝተናቸዋል፣ ነገ ደግሞ መሸኛታችን የማይቀር የሆነ ነገር ነው ማለት ነው። ለምን አላህ Subhanahu Wa Ta'ala ما من نفس منفوسة አንዲትም ሩህ የተነፋባት ነፍስ የለችም ሞትን የምትቀምስ ቢሆን እንጂ ብሎናል አላህ Subhanahu Wa Ta'ala። ሁላችንም እንሞታለን፣ ትልቁም ትንሹም ወንዱም ሴቱም ወከذلك ጥቁሩም ቀዩም ዓረቡም ዓጀሙም ሁሉም ይሞታል። ወደዚች ዓለም የመጣ ሁሉ መሄዱ የማይቀር የሆነ ነገር ነው። አዩሃ المسلمون عباد الله ነገር ግን ከኛ ላይ የሚጠበቅ የሆነ ነገር አለ። ወከذلك እንደዚህም ወደ መቃብር በምንገባበት ሰዓት ምንድነው ይዘን የምንገባው የሚለውን ይህንን ቆም ብለን መመልከት ያስፈልገናል ማለት ነው። አላህ Subhanahu Wa Ta'ala وكذلك نفسه الموت كماشنات قال بኋላ وانما توفون اجوركم يوم القيامه ደሞዛችሁን የምትከፈሉት ደሞዛችሁን የምትሰጡት ነገ يوم القيامه ነው አለ አላህ Subhanahu Wa Ta'ala። ምክንያቱም لان الدنيا دار عمل ምክንያቱም ዱንያ ማለት የሥራ ሀገር ናት፣ የልፋት ሀገር ናት። وكذلك والاخره دار جزاء አኺራ ደግሞ ደሞዝ የሚከፈልበት ደሞዝ የሚሰጥበት የሆነ ዓለም ነው ማለት ነው። እናም ለአኺራችን ይህን ጊዜ በዱንያ ላይ መልፋት ይኖርብናል፣ መታገል ይኖርብናል። ነገ يوم القيامه ደሞዝ ከሚሰጡ ሰዎች እንድንሆን ይህን ጊዜ በዱንያ ላይ በመልካም ሥራ መልፋት ይኖርብናል ማለት ነው፣ መታገል ይኖርብናል። ምክንያቱም እኛ ሸኝተን ከተመለስን በኋላ አባታችንን የሚጠየቁት ጥያቄ ሶስት ጥያቄ ብቻ ነው። የማንህ ልጅ ከየት መጣህ፣ የማን ዘር ነህ ተብሎ አይደለም የሚጠየቁት። ማን ረቡክ ወማ ዲኑክ ወመን ነብዩክ። እነዚህ ሶስቶቹ ጥያቄዎች ናቸው የሚቀርቡላቸው ማለት ነው። አላህ Subhanahu Wa Ta'ala በዱንያ ላይ ስንኖር አቂዳችንን ጠብቀን ተውሂዳችንን አስተካክለን ለአላህ የሚገባል ለአላህ ሰጥተን ከሆነ አቂዳችን ላይ ጠንካሮች ሆነን ከሆነ ቀብር ውስጥ ገብተን ስንጠየቅ አንደናገርም። አዩሃ المسلمون عباد الله ነብዩ አለይሂ ሰላቱ ወሰላም اذا كان المرء مؤمنا ያ የተቀበረው የሞተው የሆነው አካል አማኝ ከሆነ يعني መላእክቶች መረቡክ ጌታህ ማን ነው ብለው ሲጠይቁት فيقول ربي الله ጌታዬ አላህ ነው ብሎ ይመልሳል አሉ። በዱንያ ላይ وكذلك ቀላል ተመስላለች እቺ ጥያቄ። ነገር ግን አቂዳችን ላይ ካልጠነከርን አቂዳችን ካልተስተካከለ ዱንያ ላይ ሽርክን እየፈጸምን ከሞትን አደጋን የሚሆነው ማለት ነው። ለዛ እህን ጊዜ ምን ማድረግ ያስፈልገናል? ለምንጠየቀው ጥያቄ መዘጋጀት ያስፈልገናል ማለት ነው። አላህ Subhanahu Wa Ta'ala وكذلك መላእክቶችን እንዲጠይቁ የሚያደርጋቸው ጌታህ ማን ነው ብሎ ነው እንዲጠይቁ የሚያደርጋቸው ማለት ነው። ያኒ አንድ ሰው ወደዚህ የመጣንበትን ዓላማ አውቆ ተረድቶ وكذلك አላህን በብቸኝነት ሲገዛ ከነበረ በሚጠየቅበት ጊዜ ረቢ አላህ ጌታዬ አላህ ነው ብሎ ይመልሳል ማለት ነው። ምክንያቱም ወደዚህ ዓለም ስንመጣ የመጣንበት የሆነ ዓላማ አለ። አላህ Subhanahu Wa Ta'ala ሱረቱ الذاريات ላይ እንደነገረን وما خلقت الجن والانس الا ليعبدون የሰው ልጆችንም ሆነ አጋንንትን አልፈጠርኩም እኔን በብቸኝነት ሊገዙኝ እንጂ አለ አላህ Subhanahu Wa Ta'ala። ወደዚህ ዓለም ስንመጣ የመጣነው አላህን በብቸኝነት እንድንገዛ ነው፣ አቂዳችን እንድናስተካክል ነው። አቂዳ ካልተስተካከለ ተውሂዳችን ላይ ጠንካሮች ካልሆን ሶላት ቢሰገድ ዋጋ የለውም፣ ጾም ቢጾም ዋጋ የለውም፣ ሐጅ ቢደረግ የጎረቤት ሐቅ ቢጠበቅ ሌላዎቹ ኸይር ስራዎች ቢሰሩ ፋይዳ የላቸውም። ለዛ አቂዳ የሚባለው ነገር ዋና የሆነ ነገር ነው ማለት ነው። ለአቂዳ ለተውሂድ ሲባል ነው አላህ ነብያቶችን ለህዝቦቹ የላከው። ቁርአን እንዲወርድ የሆነበት ምክንያት ሰማይና መሬት የተፈጠረበት وكذلك جهنمና ጀነትም የተፈጠሩበት ትልቁ ዓላማ ተውሂድ የሚባለው ነገርና አላህን በብቸኝነት ለመገዛት ነው። አዩሃ المسلمون عباد الله ስለዚህ በዚች በዱንያ ላይ ስንኖር
አቂዳችንን ጠብቀን መኖር መቻል አለብን ማለት ነው። እያንዳንዱ ነገር ስግደታችንን ለአላህ ስንሳል ለአላህ Subhanahu Wa Ta'ala ነው መሳል ያለብን። በምንምል ጊዜ በአላህ ስም ነው ወከذلك መማል ያለብን። እስቲጋታ እርዳታ ስንጠይቅ አላህ Subhanahu Wa Ta'ala ነው መጠየቅ ያለብን ማለት ነው። ምክንያቱም ነብዩና አለይሂ ሰላቱ ወሰላም አላህ Subhanahu Wa Ta'ala ምን አላቸው? قل إن صلاتي ونسكي ومحياي ومماتي لله رب العالمين محمد ሆይ በላቸው ስግደቴም ሆነ እርዴ ሞቴም ሆነ ህይወቴ ለዓለማት ጌታ ለአላህ ብቻና ብቻ ነው ብለህ አስረዳልኝ አለ አላህ Subhanahu Wa Ta'ala ነብዩና አለይሂ ሰላቱ ወሰላም። ስለዚህ የምንሰግደው ለአላህ ብቻና ብቻ ነው። ከአላህ ውጭ ለሆነ አካል ለቀብር አይሰገድም፣ ለضريح አይሰገድም፣ ለጅና አይሰገድም። ከአላህ ውጭ ላሉ ለሆኑ አካላቶች ለተለያዩ ነገራቶች መስገድ አይቻልም ማለት ነው። ስግደት ለአላህ Subhanahu Wa Ta'ala ብቻና ብቻ የተገባ ነው ማለት ነው። በሁለተኛም ደረጃ እርድ የሚባለው ነገር ላይ እርዳችንን ለአላህ ብቻና ብቻ ነው ማረድ ያለብን። ከአላህ ውጭ ለጅን ለቆሌ ለአድባር ለመወከል እየተባለ ለተለያዩ ነገራቶች ማድማት አይፈቀድም። ይሄ ከእስልምና የሚያስወጣን የሆነ ተግባር ነው። ወከذلك እንደዚህም ከአላህ ጋር የሚያጣላን የሆነ ጉዳይ ነው። ስለዚህ ምን ማድረግ አለብን? አቂዳችን የተስተካከለ እንዲሆን መጣር መቻል አለብን ማለት ነው። ምክንያቱም ነብያቶች ነብዩላህ ኑህ አለይሂ ሰላቱ ወሰላም ደዓ ቀውመሁ አልፈ ሰነትን ኢላ 50 ዓማ ህዝቦቹን ለ1000 ዓመት 50 ዓመት የጎደለው ለ950 ዓመት ያክል ዳዕዋ አድርገዋል። ነገር ግን ምንድነው አን ይዕቡዱላህ ወጅተኒቡ ጣጉት አላህን በብቸኝነት ተገዙ ጣዖታትን ራቁ የሚል መልእክት ነበር የነብያቶች መልእክት ማለት ነው። ስለዚህ ይህንን መልእክት እኛም ተፈጻሚ ልናደርግ ይገባናል። ወከذلك ዒባዳችንን አምልኳችንን ለአላህ ብቻና ብቻ ማድረግ ነው ያለብን። ነብያቶች ወደ ህዝቦቻቸው ሲላኩ የተላኩበት ዓላማ ምንድነው? ሚን ዒባደቲል ዒባድ ኢላ ዒባደቲ ረቢል ዒባድ ባሮችን ከማምለክ የባሮችን ጌታ ወደ ማምለክ ወደዚህ ነበር የተላኩት ማለት ነው። ነብዩ አለይሂ ሰላቱ ወሰላም መካ ላይ ለ13 ዓመት ያክል ሶላት ስገዱ ብለው ሳያዙ ጾም ጾሙ ብለው ሳያዙ የጎረቤት ሐቅ ጠብቁ ብለው ሳያዙ ቁሉ ላ ኢላሃ ኢላላህ ትፍሊሑ ላ ኢላሃ ኢላላህ በሉ ስኬታማ ትሆናላችሁ እያሉ ለ13 ዓመት ያክል ነብዩ አለይሂ ሰላቱ ወሰላም ተጣርተዋል። ስለዚህ አዩሃል ሙስሊሙን ዒባደላህ ተውሂድ ከለለን አቂዳችን ካልተስተካከለ ለኛ ምንም ነገር የለንም ማለት ነው። ስለዚህ አቂዳን ነገር አደራ አላህ Subhanahu Wa Ta'ala ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ይዕቡዱላህ ወጅተኒቡ ጣጉት በእያንዳንዱ ኡማ ውስጥ በእርግጥ መላእክተኛ ልከናል። ያ መላእክተኛ ወከذلك አላህን በብቸኝነት ተገዙ ጣዖታትን ራቁ የሚል ሲሆን አለ አላህ Subhanahu Wa Ta'ala። ስለዚህ አላህን በብቸኝነት መገዛት መቻል አለብን። ሐሊፍንም መሐላንም በተመለከተ ስንምል በአላህ ስም ብቻና ብቻ ነው ማለት ያለብን። ነብዩ አለይሂ ሰላቱ ወሰላም ላ ተሕሊፉ ቢአባኢኩም ወላ ቢኡመሃቲኩም ወላ ቢልአንዳድ ወላ ተሕሊፉ ቢላሂ ኢላ ወአንቱም ሷዲቁን አሉ ነብዩ አለይሂ ሰላቱ ወሰላም። በአባቶቻችሁ አትማሉ አባቴ ይሙት እያላችሁ ወከذلك በእናቶቻችሁ አትማሉ እናቴ ትሙት እያላችሁ ወከذلك በቢጤዎችም አትማሉ ሸህየን አባብየን ነብይን አትባሉ አሉ ነብዩ አለይሂ ሰላቱ ወሰላም። ወላ ተሕሊፉ ቢላሂ ኢላ ወአንቱም ሷዲቁን እውነተኞች ናችሁ እንጂ በአላህ ላይ ደግሞ እንዳትምሉ አሉ። ነገር ግን ኢማሙ ሸውካኒ ረህመቱላሂ ዐለይህ صاحب فتح القدير የፈትሁል ቀዲር ባለቤት ምን ይላሉ? የሰው ልጅ በጣም ይገርማል አሉ። اذا قيل له احلف بالله በአላህ ማል በሚባለው ጊዜ حلف بالله فاجرا ውሸቱን በአላህ ይምላል አሉ። واذا قيل له احلف بشيخك በሸኽ ማል በሚባልበት ሰዓት ግን ተቃዓሰ ወተለካ ወከذلك ወደ ኋላ ያፈገፍጋል። ማህበረሰባችንን ከአላህ Subhanahu Wa Ta'ala በላይ ይልቅ የሸዎቹ አድርስ ነው የሚያስጨንቀው፣ የሸዎቹን ከሰን የሚያስጨንቀው። እሱን ምራመድ ከሆነ ምሻገር ከሆነ 7 ዘር ይቋረጣል። ወላሂ ምንም አይቋረጥም። አላህን ነው ልንፈራ የሚገባው። አዩሃል ሙስሊሙን ዒባደላህ ስንምል በአላህ Subhanahu Wa Ta'ala ብቻና ብቻ ነው መማል ያለብን ማለት ነው። ስለትንም በተመለከተ ስንሳል በአላህ Subhanahu Wa Ta'ala አላህ ከበሽታዬ ካዳነኝ ምስኪኖችን ላበላ ይሄን ያክል ጊዜ ልጾም ብለን ነው እንጂ መሳል ያለብን አላህ በከበሽታዬ ከገላገለኝ ለሸዎቹ በአራት እግር ኮርማ ፈታለሁኝ እንደዚህ አይነት ቀብር ሂጄ ደማደማለሁ። ይህ አይፈቀድም። ከእስልምና የሚያስወጣ የሆነ ተግባር ነው። ስለዚህ መጠንቀቅ መቻል አለብን። አዩሃል ሙስሊሙን ዒባደላህ እና የዓቂዳን ነገር አደራ። ዓቂዳችን ከተስተካከለ ለኛ ለቀብራችን መብራት ይዘናል ማለት ነው። ዓቂዳችን ካልተስተካከለ ግን ወከذلك ሌላው ዒባዳ ላይ መጠንከሩ ፋይዳ የለውም ማለት ነው። ስለዚህ የመጀመሪያው ጥያቄ መረቡክ ጌታህ ማን ነው የሚል ነው። እንደዚህ በዱንያ ላይ ዓቂዳችንን ካላስተካከል ጌታችን ማን እንደሆነ ማወቅ አንችልም ማለት ነው። ሁለተኛው ጥያቄ ወማ ዲኑክ ዲንህ ምንድን ነበር ይባላል። ዱንያ ላይ ስትተዳደረበት የነበረው ዲንህ ምንድነው ተብሎ ይጠየቃል።
በዲን الاسلام በትክክል وكذلك እንደዚህም እየሰራን ነው ወይ እስልምና ያዘዘንን እየሰራን ነው የከለከለንን እየተከለከልን ነው እንደዛ ከሆነ ማሻአላህ ልንቀጥል ልንጠነክር ይገባናል ዲን الاسلام ላይ ካልበረታን ግን فويل لنا ثم ويل لنا ምንም አይነት وكذلك ስም ብቻ ፋይዳ የለውም ሙሐመድ አህመድ ተብሎ ሶላት ካልሰገደ ሙሐመድ አህመድ ተብሎ ሽርክ የሚሰራ ከሆነ ሙሐመድ አህመድ ተብሎ አቂዳው ካልተስተካከለ አረብያ ስም الاسماء لا تغير الحقائق ስም የሚባለው ነገር እውነታን አይቀይርም ስለዚህ ምን ማድረግ አለብን አላህን ፈርተን ለቀብራችን የሚሆን ስራ ዱንያ ላይ መስራት መቻል አለብን ማለት ነው ይሄን ያለው ይናገራሉ እኮ ሁሉም ይጓዛታን ያችን የሩጉዞ የለለው ባዶ እጁን ያለው ስንቁን ይዞ ይላሉ ወደ መቃብር ስንሄድ وكذلك ትልቅ ዓለምን የሚጠብቀን ስንቅ ያስፈልገናል ዱንያ ላይ አላህን መፍራት ያስፈልገናል አላህ ያዘዘን መስራት ይኖርብናል ማለት ነው እንጂ ተረኞች ነን وكذلك الموت باب وكل الناس داخله በር የሚባለው ነገር ሞት የሚባለው ነገር በራፍ ነው ሞትን ማንኳኳ የለም የሞትን በራፍ ማንኳኳ የለም ሁላችንም ተራ ነው እየጠበቅን ያለ ነው ነገር ግን ለቀብራችን የሚሆን ነገር መስራት መቻል አለብን ايها المسلمون عباد الله የነ መሆን ያለበት ማለት ነው ከዛም በልንዳውም ገጣሚው ምን ይላል كل ابن انثى وان طالت سلامته يوما على آلة حدباء محمول ይላል ማንኛውም የሰው ልጅ ምንም ያክል ጤንነቱ ተጠብቆ ቢኖርም ለመቶ ዓመት ለ200 ዓመት ያክል ቢኖርም ነገር ግን ከዕለታት አንድ ቀን በቃሬዛ ሰዎች ተሸክመውት ወደ ቀብር ይወርዳሉ አለ አዎ ነብዩና አለይሂ ሰላቱ ወሰለም ጅብሪል መጥቶ ምን አላቸው ያ ሙሐመድ عيش ما شئت فإنك ميت አንተ ሙሐመድ ሆይ የፈለከውን ያክል ኑር ነገር ግን አንተ ሟች ነህ አላቸው ነብዩና አለይሂ ሰላቱ ወሰለም انك ميت وانهم ميتون አንተ ሟች ነህ ኡመቶችም ሟቾች ናቸው አለ ሞት የሚባል ነገር የሚያስተባብል የለም እያየነው ነው ጎረቤቶቻችንን ወንድሞቻችንን አባቶቻችንን ልጆቻችንን እያጣን ነው እኛም ተራችን ነው እየጠበቅን ያለ ነው ስለዚህ ለቀብራችን የሚሆን ነገር መስራት ይኖርብናል ايها المسلمون عباد الله የቀብር ጨለማ ከባድ ጨለማ ነው ለቀብራችን ጨለማ መብራት የሚሆን ነገር ዱንያ ላይ ነው መስራት ያለብን ማለት ነው ካልሆነ ግን ተጸጻቾች ነዳሚዎች ነው የምንሆነው ማለት ነው አላሁ Subhanahu Wa Ta'ala ዱንያ ላይ ያዘዘንን ካልሰራን የከለከለንን ካልተከለከል እኛ ላይ ነዳማ ብቻ ነው ትርፉ የሚሆነው አላህም እንደዚህ አለ فمن زحزح عن النار وادخل الجنة كجنة እንዲርቅ ተደርጎ ጀነት እንዲገባ የተደረገ ሰው فقد فاز በእርግጥም ተሳካለት አለ በእርግጥም ስኬትን አገኛለ ጀነትን ለማግኘት ግን እህን ጊዜ ዱንያ ላይ መሽቀዳደም አለብን እህን ጊዜ ዱንያ ላይ መልፋት አለብን እህን ጊዜ ዱንያ ላይ ስራችንን ማስተካከል አለብን ያ ከሆነ ነው ጀነትን መውረስ የምንችለው ايها المسلمون عباد الله ስለዚህ አላህ Subhanahu Wa Ta'ala ይሄንን ተናገረ وما الحياة الدنيا إلا متاع الغرور የዱንያ ህይወት አይደለችም የመታለያ ሸቀጥ እንጂ وكذلك እንደዚህም ደግሞ የመታለያ ዕቃ እንጂ አለ የሰው ልጆችን ከአኺራ ያዘናጋች ያለችው ዱንያ ናት ዒባዳ ላይ እንዳይጠነክሩ ያደረገች ያለችው አቂዳቸውን እንዳያስተካክሉ ዒልም እንዳይማሩ አላህ ያዘዛቸውን እንዳይሰሩ የከለከላቸውን እንዳይከለከሉ እንቅፋት ሆነ ያለችው ዱንያ ናት ማለት ነው ዱንያ የሰው ልጅ ዱንያን ለማግኘት ጧት ተነስቶ ማታ ድረስ ይለፋል ነገር ግን ሶላት ለመስገድ ጊዜ የለው ነገር ግን ዒልም ለመማር ጊዜ የለው ነገር ግን አቂዳውን ለማስተካከል ጊዜ የለው እንደዛ ከሆነ አደጋ ነው ايها المسلمون عباد الله የመጣንበትን ዓላማ وكذلك መገንዘብ መቻል አለብን ማለት ነው አላሁ Subhanahu Wa Ta'ala أفحسبتم أنما خلقناكم عبثا وأنكم إلينا لا ترجعون እኛ እናንተን የፈጠርናችሁ ለጫወታ መስሏችሁ አሰባችሁና አለ አይደለም ለትልቅ ዓላማ ነው የተፈጠርነው አላህን በብቸኝነት እንድንገዛ ነው እየወለድን እየተዋለድን እየበዛን እየተብዛዛን በዚህ ልክ ብቻ ህይወት በዚህ ብቻ የምትቋጭ አይደለችም የመጣንበት የሆነ ትልቅ ዓላማ አለ ማለት ነው ስለያንዳንዱ ጊዜያችን ስለያንዳንዱ እድሜያችን አላህ ፊት እንጠየቃለን ነብዩ አለይሂ ሰላቱ ወሰለም لا تزول قدم عبد حتى يسأل عن أربع አንድ የአላህ Subhanahu Wa Ta'ala ባሪያ ስለ አራት ነገራቶች ከመጠየቁ በፊት ነገ የውመል ቂያማ ከቆመበት አይንቀሳቀስም አሉ ነብዩ አለይሂ ሰላቱ ወሰለም አንደኛው ምንድነው عن علمه فيما عمل به ስለ ዕውቀቱ ይጠየቃል ምን እንደሰራበት በዕውቀቱ ይሰራ ነበር አላህ ዕውቀትን ሰጥቶታል ዒባዳ ላይ ጠንካራ ነበር ይሄንን ይጠየቃል በዕልሙ ካልሰራ ግን ወይሉላሁ ثم ወይሉላህ የጀሃነም ማቀጣጣያ ነው የሚሆነው ማለት ነው ለዚህም እኮ ነው وعالم بعلمه لم يعملا معذب من قبل عباد الوثن ይላል አንድ ሰው ዕውቀት ኑሮት በዕውቀቱ ካልሰራ ጣዖታትን ከሚያመልኩ ሰዎች በፊት ተቀጭው እሱ ነው ያ ነገር እንዳይኖር ወደ ተግባር መቀየር መቻል አለብን ነው ሁለተኛ የሚጠየቀው ሰው አሉ ነብዩ አለይሂ ሰላቱ ወሰለም وعن شبابه فيما أبلى
ወጣትነቱን በምን እንዳበሰበሰው ያ የሚያምር የሆነውን ገጽታ ያ የሚያምር የሆነውን ጉልበት ያ የሚያምር የሆነውን ወጣት በምን እንዳሳለፈው ይጠየቃል በምንድነው ያሳለፈው አላህን በብቸኝነት እየተገዛ ነው ወይንስ ለዱንያ እየለፋ ነበር ያሳለፈው ይሄን ወጣትነት ስለ ወጣትነታችን እንጠየቃለን አላህ ፊት የዛን ጊዜ እንዳናፍር የዛን ጊዜ መልስ ምላሽ እንዳይጠፋብን አሁን ጊዜ በዱንያ ላይ ወከذلك እንደዚህ ወጣትነታችን ልንጠቀምበት ይገባናል አዩሃ المسلمون عباد الله ወጣትነት የሚባለው ነገር ትልቅ የአላህ ጸጋ ስለሆነ ማለት ነው ስለዚህ ይሄንን ልንጠቀምበት ይገባናል ማለት ነው ቀጠሉ ነብዩ አለይሂ ሰላቱ ወሰለም وعن عمره فيما افنى እድሜውን በምን እንዳጠፋ 50 ዓመት ተሰጥቶ ነበር 40 ዓመት ተሰጥቶ ነበር ይሄንን እድሜ ምንድነው የሰራበት ለአላህ ሰግዶ ያቃል አላህን በብቸኝነት ተገዝቶ ያቃል ይጠየቃል እንጠየቃለን አዩሃ المسلمون عباد الله ስለዚህ እድሜያችንን በኸይር ነገር እንዲያልፍልን መጠቀም መቻል አለብን ካልሆነ ግን አላህ ይወቅሰናል አላህ ምን አለ አወለም ኑዓሚርኩም ما يتذكر فيه من تذكر وجاءكم النذير አለ እድሜን አልሰጠናችሁም ነበር ዱንያ ላይ 50 ዓመት 60 ዓመት አልሰጠናችሁም ነበር መመከር የሚችል አካል የሚመከርበትን እድሜ وجاءكم النذير አስጠንቃቂ ሳልመጣላችሁም ነበር ይላል ቁርአን መጥቶልናል ነዓም ነብዩ አለይሂ ሰላቱ ወሰለም መጥተውልናል ስለዚህ ለአኺራችን ይህን ጊዜ በዱንያ ላይ መልፋትና መታገል ይኖርብናል አራተኛው ነብዩ አለይሂ ሰላቱ ወሰለም ከተናገሩት ከሆነው ነገር ወአማሊሂ ስለ ገንዘቡ ይጠየቃል አንደኛ ከምን እንደሰበሰበው ሁለተኛ በመመልኩ ወጭ እንዳደረገው ዱንያ ላይ ምናልባትም እኛ የተለያዩ ሀብቶች ሊኖሩን ይችላሉ እነዛ ሀብቶች ግን በሐላል ነው የመጡት ነው ወይንስ በሐራም ነው የመጡት የሚለውን በደንብ አድርገን ትኩረት ልናደርግ ይገባል በሐራም ከሆነ የመጣው ከባድ ነው አሁንም አላህ Subhanahu Wa Ta'ala ዘንድ ያስጠይቀናል አሁንም አላህ Subhanahu Wa Ta'ala ዘንድ ከተጠያቂነት አያወጣንም ስለዚህ የምንሰበስቡ ገንዘብ ከሐራም የጸዳ መሆን አለበት ከማጭበርበር وكذلك ከማታለል ከመዋሸት እንደዚህም ደግሞ ምን ከማድረግ ማለት ነው ከጃፓን የመጣውን ዕቃ ከቻይና ነው ይላል ከቻይና የመጣውን ከጀርመን ነው ይላል ይሄ ከሆነ ከባድ ነው የሚሆነው ማለት ነው ያ ነገር እንዳይፈጠር ሳናምታታ وكذلك እንደዚህም ሳናጭበረብር አላህ ፊት መገናኘት መቻል ይኖርብናል ማለት ነው ይሄንን ነብዩ አለይሂ ሰላቱ ወሰለም አደራ ብለውናል በሶስተኛ ደረጃ وكذلك እንደዚህም ደግሞ ስለ ነብዩ አለይሂ ሰላቱ ወሰለም ይጠየቃል አንድ ሰው ነብዩን የሚያከሆነ ዱንያ ላይ ነብዩ ያዘዙትን ሲሰራ ከነበረ ነብዩ አለይሂ ሰላቱ ወሰለም መሐመድ ናቸው ይላል ነብዩ ያዘዙትን ሲሰራ ካልነበረ ግን እንደ አህያ ጮት ሃሃ ላ አድሪ አላውቅም ነው የሚለው ማለት ነው አላህ ይጠብቀንና ስለዚህ አይፈጠር ለአኺራችን የሚሆነው የሆነው ነገር ከአቂዳ በመቀጠል ሶላት የሚባለው ነገር ነው ሶላት የሚባለው ነገር ላይ የሰው ልጅ ነጋዴ በንግዱ ላይ ወጥሮ ሲሰራ ይታያል ገበሬ በግብርናው ላይ ወጥሮ ግብርናውን ሲሰራ ይታያል ሶላት የሚባለው ነገር ግን አብዛኛው ሰው ዘንግቶታል አላህ ያዘነለት ሰው ካልሆነ በስተቀር እንጂ ማለት ነው ይሄንን ደግሞ ሶላታቸው ላይ ችልተኛ የሚሆኑትን ሰዎች አላህ እንደዚህ አለ فخلف من بعدهم خلف اضاعوا الصلاه واتبعوا الشهوات فسوف يلقون غيا ከነዛ ከጥሩዎቹ ትውልዶች በኋላ ከሷሃቦች ከምርጦቹ ክፍለ ዘመኖች በኋላ መጥፎ ትውልዶች ተተኩ ሶላትን የሚያባክኑ ስሜታቸውን የሚከተሉ فسوف يلقون غيا غي የሚባል جهنم ውስጥ ይገባሉ አለ አላህ Subhanahu Wa Ta'ala ኢማም አልበጋዊ غي ብሎ ማለት ዋዲ في جهنم ውስጥ ያለ ሸለቆ ነው አሉ لو ارسلت اليه الجبال لمعت من حر ተራራዎች ራሱ ቢላኩ مع جمادتها ከድርቅናቸው ከጥንካሬያቸው ጋር ከሙቀቱ ከሐሩሩ ብርታት የተነሳ ይቀልጣሉ አሉ ስለዚህ ተዘጋጅቷል የሶላታችን ነገር አደራ ነብዩ አለይሂ ሰላቱ ወሰለም اول ما يحاسب به العبد يوم القيامه الصلاه አንድ ሰው አቂዳውን ካስተካከለ በኋላ የሚጠየቅበት ነገር ሶላቱ ነው አንድ ባሪያ ከቀብር ከተቀሰቀሰ በኋላ ለመጀመሪያ ጊዜ ከአላህ ጋር የሚመራመርበት ነገር ሶላቱ ነው ሶላቱ ያማረለት ሰው ዘካም ተቀባይነት ይኖረዋል ሶላቱ ያማረለት ሰው ሐጅ ተቀባይነት ይኖረዋል ሶላት ያልሰገደ ሰው ግን وكذلك ከሶላት ችልተኛ የሆነ ሰው ግን ወይሉን له ثم ወይሉን له ያ ነገር እንዳይፈጠር የሶላታችን ነገር አደራ ايها المسلمون عباد الله ነብዩ አለይሂ ሰላቱ ወሰለም العهد الذي بيننا وبينهم الصلاه ከኛና ከካፊሮች መካከል ያለው ቃል ኪዳን ሶላት ነው فمن تركها فقد كفر صلاتን የተወሰው ይከፍራል አሉ ነብዩ አለይሂ ሰላቱ ወሰለም የነብዩ አለይሂ ሰላቱ ወሰለም ንግግር ነው አብዱላህ ኢብኑ ሸቂቅ የነብዩ አለይሂ ሰላቱ ወሰለም ሰሃቢዎች አንድ ነገር መተው ኩፍር በመሆኑ ላይ ኢጅማዕ አላደረጉም غير الصلاه
ከሶላት ውጭ ሶላትን የተወሰው ግን ካፊር በመሆን ላይ ኢጅማዕ አላቸው። ስለዚህ ሙሐመድ ብንባል አብደል ጀባር ብንባል አብደል አዚዝ ብንባል ሶላት ካልሰገርን ትርጉም የለውም። አረብያ ስም አያድንም። አረብያ ስም እንደዚህም ደግሞ ከእሳት አያድነንም። ስለዚህ የሶላታችን ነገር አደራ፣ ሶላታችን ላይ ጠንካሮች መሆን አለብን። ሶላታችን ላይ ብርቱዎች መሆን አለብን። አዩሃል ሙስሊሙን ዒባደላህ እንደዛ ከሆነ አላህ ያግዘናል፣ አላህም ይረዳናል ማለት ነው። ምክንያቱም ሶላት ነው ነብዩ አለይሂ ሰላቱ ወሰላም ሶላት ማለት የዲን الاسلام ዋና ትልቅ የሆነ ክፍል እንደሆነ ነግረውና ስለዚህ በሶላታችን ላይ እንጠንክር፣ በሶላታችን ላይ እንበርታ። ሌላኛው ተያያዥነት ያለው ነገር ሰደቃን በተመለከተ ሰውየው መጣና ወደ ነብዩ አለይሂ ሰላቱ ወሰላም ያ ረሱላህ ኢነ ኡሚ ፍቱሊተት እናቴ ድንገት ሞተች፣ ብትናገር ግን ሰደቃ ስጡልኝ ነበር የምትለው እና እንዴት ነው ሰደቃ ባደርግላት አላህ ዘንድ ተቀባይነት ይኖረዋል እንዴ አላቸው። ነዓም ፈተሰደቅ ለሃ ሰደቃ አድርግላት አሉ። ሰደቃ ማድረግ ይቻላል አልተከለከለም። ነገር ግን 3 የሚባል 7 የሚባል ሳምንታት የሚባል አመታት የሚባል አሙስ 2 አሙስ 3 አሙስ ይሄ ለይሰ ፊ ሸሪዓቲና ሸሪዓችን ውስጥ የለም። ላ ፊ ኪታቢላህ ወላ ፊ ሱነቲ ረሱሊላህ ሰለላሁ ዐለይሂ ወሰለም ቁርአንም ውስጥ የለም፣ የነብዩ ዐለይሂ ሰላቱ ወሰላም ሐዲስ ውስጥ የለም። ስለዚህ አሰራሩን ማሳመር መቻል አለብን። አንድ ሰው ለአባቱ መሰደቅ ፈለገ፣ በፈለገበት ሰዓት ሰደቃ ይስ 3 ቀን አመታት ቆጥሮ አይደለም ማለት ነው። በዚህ ልክ ነው እየተነገረ ያለው። ሰው ግን ሰደቃ በዚህ ልክ አድርጉ ሲባሉ ሰደቃ ይከለክላሉ ይላሉ። ላ ሰደቃ አልተከለከለም። አሰራሩን ግን ሸሪዓው በገጠመ መልኩ ነብዩ ባዘዙት መልኩ ነው መሆን ያለበት ነው። በዚህ ልክ ነው እየተነገረ ያለው። ሌላኛው ተያያዥነት ያለው ምንድነው? ሶላት እንደዚህም ሰደቃ በሚሰደቅበት ጊዜ ምንም ይባላል ፋቲሃ፣ ሰላዋት፣ ያሲን ይሄም የለም ሸሪዓችን ላይ። አንድ ሰው ቁርአን መቅራት ካለበት ከቤቱ ይቅራ፣ ሶላት ማውረድ ካለበት ለብቻው ያውርድ። አንዱ እያወራረደ ሌላው እየተከተለ ተንቢሁል አናምን ይዞ አልቃኢል ኢነመል አዕማሉ ቢንኒያት እያለ የለም። ይሄ ማን ነብዩ አለይሂ ሰላቱ ወሰላም ሲሞቱ አቡበክር እያወራረዱና ዑመር ተከተሉ፣ ዑመር እያወራረዱና ዑስማን ተከተሉ፣ ዑስማን እያወራረዱና አልይ ተከተሉ። ላ የለለ ነገር የለም። ስለዚህ በዚህ ልክ ነው እየተነገረ ያለው። አላህ Subhanahu Wa Ta'ala ያዘዘንን እንስራ፣ የከለከለንን እንከልከል። እንደዛ ከሆነ በሁለቱም ሀገራቶች ስኬትን እናገኛለን። አባታችንን አላህ Subhanahu Wa Ta'ala የጀነት ይበላቸው፣ እኛንም አሟሟታችንን አላህ Subhanahu Wa Ta'ala ያሳምርልን። አላህ Subhanahu Wa Ta'ala ከጀነት ሰዎች ይበላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም።